ሴት የሴት ልብ እንዴት ጦቷን ጥልጥል ነው ይል ነበር እና ትንሽ ብር ስለያዝን ያ ብራችን እስከሚያልቅ ድረስ ወንድ የሚባል ያስጠላናል። ያ ብር ታለቀ በኋላ ግን ወደ ትዳሩ ዓለም ለመግባት ወንድ የማይፈልግሽም ምን አለሽና ዛሬ እኮ ልጅ በልጅነት አሁን እኔ 22 ዓመቴ ነው። እሷ ደግሞ እንደዛው በ17 ዓመቷ ሰውልኝ እዚህ ደረስኩ። አሁን ለማን እዚህ ለራሱ በከተማው ሲሄድ ምስት እያጣሁ ነው የሚገርማችሁ ነገር ማለት ነው። እንኳን እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንዴት አላችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። እናንተስ እንዴት ይዟችኋል? በያላችሁበት ሰላማችሁ ብዙ ትርፍ ይበልልን። ወዳችሁና ፈቅዳችሁ እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁን ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ክረምት እንዴት ነው? በእናንተ ጋር ፀሐይ ነው ሐራራ ነው፣ እኛ ጋር ደግሞ ዝናብ እየዘነበ ነው አልሐምዱሊላህ። ትንሽ ያው ህዝቡም ተጨናንቆ ነበር። አሁን ላይ አልሐምዱሊላህ ረብል ዓለሚን ያው አልፎ አልፎ ቢሆንም ለመሬቱም ለሰውም የተመቸ ነው አልሐምዱሊላህ። መጨረሻውን ላሰምርልን እና ዛሬ የመጣንበት ያው አጀንዳ ያለ ማለት ነው። ማሜ ሰላም ይበላችሁና ወደ ቁም ነገሩ እንገባለን። እሺ ሀበቢ ሰላም አለይኩም። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? በሁለታ በሰራነው ቪዲዮ በጣም ሁላችሁም ኮሜንት በደንብ ጽፋችኋል፣ በደንብም አይታችሁታል፣ በደንብ ላይክ አድርጋችሁታል። እናመሰግናለን። ክበሩልን። ጥያቄዎቻችሁንም በዚሁ እንመልሳለን። እንዲሁም ብዙ ጊዜ ስለቆየን ዩቲዩባችን ትንሽ ስለተመታብን መልሱልን፣ በደንብ ላይክ አድርጉልን፣ በደንብ ማለት ነው እና አብዛኞቻችሁ አዲሶች ስለሆናችሁ እኔና እናቴ ናት እና አብዛኛው ልጅ በልጅነት ይባላል፣ ገንዘብ በማን እውቀት ነው የሚባለው እና ልጅ በልጅነት ነው መውለድ ያለባችሁ። ልጅ በልጅነት አሁን እኔ 22 ዓመቴ ነው። እሷ ደግሞ እንደዛው በ17 ዓመቷ ሰውልኝ እዚህ ደረስኩ። አሁን ለማን እዚህ ለራሱ በከተማው ሲሄድ ምስት እያጣሁ ነው የሚገርማችሁ ነገር ማለት ነው። እንኳን እናንተ እንደዚህ በቪዲዮ የምታዩት እኔ የሆነ እቃ ምናምን ስንገዛ ይሄ ልጅ እኮ አግብቶ እንደዚህ ባቢ ህፃን አለ ደግሞ ከኔ በታች እሱ ነው የሚመስለው እኔ መስለው ልጅ ወልዷል ምናምን እያሉ የሚጀነጅነኝ ማጥቻለሁ እና እንደዛ ነው። ልጅ በልጅነት ነው የሚወለደው። አንዳንድ የመዳም ቅሞች እስከ 20 አሁን ጭራሽ ሰዓትና ጊዜው ሲሄድ ምንም ሊቆይ አይችልም። አሁን እንዴት ቅዳሜ ደርሶ ቅዳሜ መቼ ምን ጊዜ ደረሰ ምንበት ጊዜ ነው ያለን እና እድሜያችሁን በዛው ልክ ነው። የዛሬ 2 ዓመቱ ነገ ነው የሚመስልሽ እንጂ በቃ ያደረ ራሱ አይመስልሽም 2 ዓመቱና እያደረ 20 ዓመት ሞላሽ፣ 2 ዓመትሽ ጨረሽ። ምንድነው የምትጠብቂው? ወደ ሀገርሽ መተሽ ህይወትሽን ማውጀት አለብሽ። እዛ ሀገር ስትመጡ ደግሞ አንዳንድ ልጆች አሉ ባል የሚመርጡ ስለነሱ አውሪያቸው ራሳቸውን ያካብዳሉ። አሁን እኔ ብዙውን ጊዜ አሁን በእኔ ላይ እንኳን ራሱ የሆነ ባል ይመጣና ልጆችን ለመዳር ስፈልግ ስጠይቃችሁ አታውቂንም እና ነው እኛ እኮ እንደዚህ ነን፣ እኛ እኮ እንደዚህ ነን፣ ያም ልጅ እኮ እንዳንቺው ነው። እና አንዳንድ ጊዜ ወላሂ ከአረብ ሀገር እንደመጣን ወንዶችን የማቋሸሽ ምን አለው እንዴት ነው የሚያሳድረኝ? የሰው ልጅ ደግሞ እንዴት ነው መጠየቅ ያለባችሁ ስለ ዲኑ። እኔ አሁን በተደጋጋሚ ቪዲዮ ሰርተንበታል። ዲኑ እንዴት ነው? ቤተሰቦቹስ ተቆጫለው ወይ? ቤተሰብ አለው ወይ? በቃ ዲኑ እንዴት ነው? ይጠጣል፣ ይቅማል፣ ያጨሳል። ይህን ነው መጠየቅ ያለባችሁ እንጂ ምንድነው እሱ እኔን አያውቀኝም እና ነው። ምን ያውቅሻል? አረብ ሀገር ስንገረድ ነው የኖርነው ሁላችንም ማለት ነው። አረብ ሀገር ውስጥ ሆነ ቅንጭላታችን ደንዝዞ በአረብ ስራ መከራችን ስቃችን አይተን ነው የመጣነው ሀገራችን ስንመጣ ማለት ነው። እነሱ ደግሞ ኖርማል ቅንጭላት ይዘው የሀገራቸውን አየር እየተነፈሱ የሀገራቸውን ምግብ እየበሉ ነው የጠበቁን። ስለዚህ ብናገባቸው ምንድነው ስህተቱ? ምንድነው ችግሩ? አንዳንድ ጊዜ ገንዘባችሁ የተወሰነ እስከሚያልቅ ድረስ ወንድ ያስጠላችኋል። ለምን? ገንዘብ ስለያዛችሁ። ሴት እኮ ወላሂ እኛ ሴቶች ስንባል ማለት ነው ልባችን እንደ ጡታችን ነው ይል ነበር አባቴ አላህ ይርሐመውና የሴት ልብ እንደ ጡቷን ጥልጥል ነው ይል ነበር። እና ትንሽ ብር ስለያዝን ያ ብራችን እስከሚያልቅ ድረስ ወንድ የሚባል ያስጠላናል። ያ ብር ታለቀ በኋላ ግን ወደ ትዳሩ ዓለም ለመግባት ወንድ የማይፈልግሽም ምን አለሽና ዛሬ እኮ ምን አላት እሷም ታግዘኛለች ወይ ነው። አሁን ላይ ድሮ ሴት ልጅ ቤት ሆና ወንድን ታስተዳድራለች፣ ትሰራለች፣
የሚበላው የሚጠጣው የሚለብሰው ታዘጋጃለች እንጂ ሌላ ነገር የለም። አሁን ላይ ግን ምን አላት ነው ታግዘኛለች ወይ ነው ቤት ካለሽ አንቺ እሱ ደግሞ የሆነ ነገር እየሰራ ያግዝሻል ተጎንሽ። ስንት አሉ አይደል እንዴ አረብ ሀገር ላይ አናቃችሁም እንዴ? ቁጭ ብለው ወንዶችን የምትቀልቡ ስንቶቻችሁ ናችሁ ያላችሁት? ወር ሰርተሽ ወር እስከሚደርስሽ የሚበላው እያጣ የሚበደር ቁጭ ብሎ እንዲያያዝ ፍተሻ በሆነ ሰዓት አረብ እዛ ከአረቦች አምልጦ መጥቶ እዛ ቁጭ ብሎ እሱ የምትቀልቢ አመት 2 አመት ቁጭ ብሎ ሰውነቱ እያደለበ አንቺ ስራ ቦታ ስትሄጂ ሌላይቱን ሴት እያተራመሰ ስንት አለ አይደል እንዴ? ግን አገራችሁ ላይ መታችሁ አንድ ለአንድ ቀርቶ አንድ ለሁለት ብታድሩ ምንድነው ችግሩ? ምንም ችግር የለውም ወላሂ። እኔ አሁን በፍጹም የማልወደው ነገር ነው። እኔ አሁን በእኔ ሳይሆን እኔ አሁን ለልጆቼ ብዬ ነው እኔ አንድና አንድ የገባሁበት ማለት ነው። ግን እናንተ አሁን እዛ አረብ ሀገር ሆናችሁ ስትጀነጅኑ ችግር የለም በሚስትህም ላይ ቢሆን እኔ ብዙ ጊዜ አሁን አንዳንድ ወንዶች ላይ ቴክስት ያለውኝ በሚስትህም ላይ ቢሆን ለሁለት አድርልሃል ምናምን የምትሉ ብዙ ሴቶች አላችሁ። አሁን እንደዛ ከማለት አገርሽ ላይ መተሻል፣ ብር ይዘሻል፣ ቤት አለሽ፣ ንብረት አለሽ፣ እቃሽን አሟልተሻል። ከዛ ባል ሲመጣልሽ የማነው ልጅ እንዴት ነው ዲኑስ እንዴት ነው ይቅማል ያጨሳሉ ወይ ምናምን ብለሽ ያንን አጣርተሽ ቶሎ በቃ ሳትውይ ሳታድሪ ገንዘብሽም ሳያልቅ ታለቀማ አንቺም ካንቱ ሆንሽ። እኔ ብዙ ጊዜ ወላሂ አሁን በቅርብ ራሱ እንደዚህ በጣም ተናደርኩኝ ሆነ ልጅ አይ ደግሞ እሱ ምንድነውና ነው እሱ ምንነውና ነው እኔ እንደዚህና ነው ለምን የምታውት ነው ይቺን ቤት ስለተብለጭለጨች ይቺ ቤት ጅምሰን ስለሆነች ይቺ ዕቃ ስለተሟላች ይቺ አልጋ ስለተሟላች ይቺ በቃ የምታውት እናንተ ሴቶች ይሄንን ነው። ለወደፊት ህይወታችሁ ግን አላሰባችሁት። ለወደፊት እንዴት ነው ምንድነው መጨረሻችን? ምን ላይ ነው የምንወርቀው? ልጅስ መውለድ ያለብን መቼ ነው? እናንተ ቢያንስ እንኳን 8 አመት 10 አመት 20 አመት 15 አመት አረብ ሀገር ቆይታችኋል። ስትመለሱ ቶሎ ትዳር ላይ ቶሎ ወደ ልጅ ሽሚያ። እኔ አሁን ደልቶኝ ነው አልሐምዱሊላህ። ግን ቢሆንም ልጆችን እድሜ ሳይሄድ ከአንድ 2 3 እንኳን ይሆኑ እስኪ አላህ ተሰጠኝ። እኔ 4 5 ቢሆንም ያላህ ጸጋ ነው ይስጠኝ። እና አሁን አንዳንዶቹ ዛሬም ማረግሽ እንዴ ዛሬም እንደዚህ ሆነሽ እንዴ ወላሂ በጣም ነው የምናደድ። አሁን አንዷ እንደዚህ እንዴ ዛሬም ማርገዝሽ ነው እንዴ ምንድነው ይሄ ሆድ እንደዚህ ሆነው አለች። አሳዳጊልኝ አላልኩ ወይንም ደግሞ ባልሽን ለባሌ አላልኩ። እኔም ማድረው ቤቴ የምኖረው ቤቴ ሰርቼ ለፍቼ ጥሬ ግሬ ነው ዝቅ ብዬ ሰርቼ ነው ከፍ ለማለት ማለት ነው። እና በጣም እናደዳለሁ አንዳንድ ጊዜ ኮሜንትም ላይ ራሱ ዛሬም ማርገዝሽ ነው እንዴ ምናምን የሚለው በአካልም አሉ ደግሞ አንዳንድ ጊዜ ማለት ነው። እና ማንም ምንም አያገባውም። ራሳችሁ የምትኖሩት ራሳችሁ ናችሁ። ገንዘባችሁ ሳያልቅ ጉልበታችሁ ሳይደክም ከዛ መታችሁ እዛ ስትጠገረሩ የኖራችሁት ወደ ሀገር ስትመጡ ጉልበታችሁ እያለቀ በሽተኛ የሆናችሁ እያደር ነው የሚሰማችሁ። እኔ አሁን በፊት ደህና ነኝ እንደመጣሁ፣ አሁን ግን ጉልበቴን አመመኝ በመዋል በማደር ስቆይ ማለት ነው። ለምን እዛ 24 ሰዓት ምግብ እየሰራሁኝ ተክቺን አልወጣም ነበር። አሁን አንዱን ይሉኛል፣ አሁን ኬክ ይሉኛል፣ አሁን ቂጣ ይሉኛል። አሁን ሳተራምስ ነው ቆሜ የምውለው። እግሬ መጨረሻ ላይ እያበጠ ነበር ልመጣ አካባቢ ማለት ነው። አሁን ግን ይቆርጥመኛል፣ ጉልበቴ ላይ ያስነክሰኛል። በተለይ ብርድ በሆነበት ሰዓት እያስነከሰኝም እስከ ማበጥም እየደረሰ ነው ጉልበቴ ማለት ነው። ለምን የቆምኩበት የኔስ ጉልበቴ ነው። ስንት ኩላሊት ኢንፌክሽን የፈጠሩ አሉ፣ መስራት ያቃታቸው ሆስፒታል ውስጥ እያለቀሱ ይኖራሉ። እና እዛ ለፍታችሁ መጣችሁ እዚህ ያላችሁን አትጎሩ። ወላሂ ሀብት ደግሞ ለሚጠፊ ናት። እህቶቻችን ስንቶቹ አረብ ሀገር መተው አዲስ አበባ ላይ ወርቀው አሁን ትናንት ራሱ ሬሳዋ የመጣ ልጅ አለች፣ የሞተች ልጅ አለች። የለፋችሁበትን ሳትኖርበት ቤቷን የሰራችሁበትን ሳትኖርበት የሞተች አለ። እና ዝም ብላችሁ ህይወታችሁን በከንቱ አታሳልፉት። ትዳር ደግሞ ትልቅ ሀብት ነው። ልጅ መውለድ ትልቅ ሀብት ነው። ልጅ ውለዱ። የእናንተ ቤት ነገ ጧት አፈር ስትገቡ አብራችሁ አይገባም። የእናንተ ብር የእናንተ ንብረት አብራችሁ አይገባም። ለእናንተ ግን ቀሪ ሀብታችሁ ልጃችሁ ነው። ብትሞቱ እንኳን ራሱ ያንን ንብረት ማንም ይዘው ልጃችሁ ነው። በቃ የከሌ ልጅ ነው ይባላል። ያን ቤታችሁን ንብረታችሁን ማንም አይጫወትበትም። ለልጆቻችሁ ሰጣችሁት ትሞታላችሁ። ያልወለደ ሰው ግን ማንም መባጨቂያ የሚጠላችሁ ወንድም፣ የሚጠላችሁ እህት፣ የሚጠላችሁ ቤተሰብ ክፍልፍል ነው የሚለው።
እናንተ አንድ ነገር ከሆናችሁ ማለት ነው። እና እንደመጣችሁ ወደ ትዳር ነው ወደ ልጅ ሩጡ። ዝም ብላችሁ አትጎሩ። አንዳንዶቻችሁ ማለት ነው ይሄ ምንድነው ደሞስ ምን አለውና እኔን አያውቀኝም እና ነው እንደዚህ ወላሂ እንደዚህ መበሻቀጥ ምናምን ያስጠላኛል። እና አንዳንድ ጊዜ ወላሂ ሴቶች እንደዛ ሲሉ ምጅጅ ነው የሚለኝ። እንዴ እሷ ማናትና ነው ይኖር ነው እኮ አረብ ቤት ነው ሆንጎ ጫማ ለብሰን እኮ ነው ሽንት ቤት ስናጥብ እኮ ነው ይኖር ነው ዝቅ ብለን ይኖር ነው። እና ስንመጣ ደግሞ ሞልቅቅ አንበል። ያንን እዛ ሳለፍነው ህይወት ማየት አለብን። እና ማሜ እስኪ ደግሞ ያወራ። አዎ እንደዛ ነው። ሁሉንም ተናግረዋል። ያው ማለት እሷ አሁን ከስደት ከመጣች ገና 3 ዓመት 4 ዓመት ሊሆናል ነው እና ከዚህ ህይወት ብዙ አይታለች። እንደዚሁም በዩቲዩብ የሚመጡ ልጆች ፋጡሜ ቤትሽን እምጣ ምናምን ያላገቡ ናቸው እስከሚመጡት ማለት ነው። እና እነሱ ለራሱ ልዳርሽ እንደዚህ አግኝቻለሁ ለአንቺ የሚሆነው ምናምን እያለች ከነሱ ራሱ ብዙ ተምራለች። ምክንያቱም አንድ ቤትና አንድ ሶፋ የሆነ ነገር የሆነ ቤታቸውን ጅብሰም እነዛን ያደረጉና ወንድ ልጅን ለገንዘቤ ነው ብለው የሚቀርቡ ይቀርበኛል ብለው የሚያስቡ ሴቶች አሉ። እና እናንተ ከዚህ ድርጊታችሁ ተቆጠቡ። ያንን ሰው የምታውቁት ያንን ትዳሩን የምታውቁት ስትገቡበት ነው። እና ገብታችሁ ከዛ በኋላ ካልሆነሽ እኮ ይቀየራል። አንድ ወር ለራሱ ታውቂዋለሽ አንድን ሰው ማለት ነው። እና አንድ ወር አይተሽ ይቀየራል ሌላ ትዳር ደግሞ ማለት ነው። እና እንደዛ ነው። አይዟችሁ፣ በርቱ፣ ጠንክሩ። እንግዲህ የሆነ የሚንተከተክ ድምፅ ተሰማችሁ። አሁን ብርድ ስለሆነ እንግዲህ ያው ተኮስ ያለ ነገር ያስፈልጋል። ያው እየሰራን ነው በክሰል ማለት ነው። ራት ምናምን እየሰራን ነው። እንደዚህማ አፈን አጣጥሰነዋል። እና እንደዛ ነው። እባካችሁ ሁላችሁም ይህን ቪዲዮ ሼር እያደረጋችሁ ቻናላችንን እናንተ ናችሁ የምትታደጉልን፣ እናንተ ናችሁ የምወዳችሁ ሰብስክራይብ የምታደርጉልን በደንብ መልሱን ወደ ድሮ ማለት ነው። እናመሰግናለን። በቀጣይ ቪዲዮ ውስጥ ተመገናኝ ድረስ ሰላማችሁ ብዙ ትርፍ ይበልልን። ያ ሁላችሁም እንግዲህ ልብ ያለው ልብ ይላል ነው። ትዳራችሁንም ያዙ፣ ልጃችሁንም ውለዱ፣ አገራችሁ ግቡ በጊዜ በሽተኛ ሳትሆኑ። አሁን ላይ ደግሞ አረብ ሀገር ላይ ሙቀት እየበዛ ነው። በጣም ሙቀት በሽታ ሆኗል። ብዙ ልጆች እየታመሙ እየመጡ ነው። የሚያማችሁ ከሆነ በተለይ ልባችሁ የሚደክማችሁ ከሆነ ቀጥታ ወደ ሀገራችሁ ግቡ ነው የምለው። እኔ ዱንያ መቼም አትጠገብም መቼም ማለት ነው። አሁን አብዛኛውን ጊዜ እየታመሙ ያሉት አሁን ሆስፒታል ውስጥ ያሉት አሞታ ራሱ የመጣችው ልጅ ልቤን ነው የምትለው። ልቤን ደከመኝ ነው የምትለው አሉ። እዚህኛ ጋር ይኸው መታ ሞተች ማለት ነው። አዲስ አበባ አይሲ ገባች። ከዛ ገብታ እናቷ ደግነት አይኗን አንድ ጊዜ አይኗን ገለጥ አድርጋ ይቻታሉ እናቷን። በቃ ህይወቷ አለፈ ማለት ነው። እሷ ምንድነው ሙቀቱ ልቤን ነው የምትለው። አሁን የኛም ራሱ እንደዚህ የኛም አሁን ወንድሜ ታሞ የመጣው ልቤን ሙቀቱ ማለት ነው። ሙቀቱ በሽተኛ እያደረገ ነው። የሚያማችሁ ከሆነ ወላሂ ምን ይዘናነና ቤት አለን ንብረት አለን ወይ እንዴት ሆነን ነው ቤተሰብ ምን ይለናል አትበሉ። ከህይወት በላይ ምን አለ? እናንተ እኮ ተሞታችሁ አመት 2 5 3 አመት የሰራችሁት እኮ ቀረ። ስለዚህ ከህይወት በላይ ምንም ሀገራችሁ ላይ መጣችሁ ያንን እዚህ ድሮ የነቃችሁትን ስራ ትሰራላችሁ። እንደውም ትምህርት ተምራችሁ ነው የምትመጡ። ከዛ ስትመጡ ማለት ነው ብርትት ብላችሁ እንዲሰሩ ነው የምትሆኑት። ለምን እዛ በረሃውን የአረቦችን ጭቅጭቅ ምኑን ስላያችሁት ሀገራችሁ ላይ ያለው ሁኔታ ደግሞ ስታዩት በርትታችሁ እንዲሰሩ ትሆናላችሁ። እና ሳማችሁ ነገ ዛሬ አትበሉ ነው ቶሎ። እኛ አሁን እየሰማን ያለነው ብዙዎቹ ታመሙ ነው። እና አሁንም ሐምሌ ነሐሴ እስከሚያልቅ ጥቅም መስከረም እስከሚያልቅ ድረስ በጣም ሐራራ ነው፣ በጣም ሙቀት ነው። እስከዛ ድረስ የምትታመሙ ልጆች ሀገራችሁ ግቡ ነው እኔ የምለው ማለት ነው በራሴ። ለምን ለቤተሰብ ጸጸት አትሁኑ። ለቤተሰብ ወላሂ እንዴት ሆነ ይሆን በቃ እንዴት ነው አላርጂክ ይፈጥራል፣ ልብ ህመም ድክመት ይፈጥራል፣ ስንት ነገር አለው። እና ሙቀት በጣም ትልቅ በሽታ ነው። እና እንደዛ ነው የምላችሁ ወገኖቻችን። ሰብስክራይብ አድርጉና አሁንም ሼር አድርጉልን። አሁን ደግሞ ቀጣይ ምርጥ ቪዲዮዎች እየሰራን ኢንሻአላህ እንመጣለን። ምክራችንን ደግሞ እንደምትወዱ ተስፋ አለን። ብዙዎቹ ወዱታል። ብዙዎቹ ፋጡሜ ምክራችሁን አፈቀን ጠፋችሁ መሆናችሁ ነው የሚሉን ብዙዎች አሉና አሁንም ሰብስክራይብ ያደርጋችሁ ቤተሰቡን የምትፈልጉትን እቃ፣ የምትፈልጉትን ልብስ፣ የምትፈልጉትን አስቤዛ ባልትና ለቤተሰብ እናስተላልፋለን። አሁንም ሰብስክራይብ አድርጉ። ቁጥራችን መጀመሪያ ኮሜንት ላይ ታገኙታላችሁ። የገባችሁ ዋትስአፕ ኢሞ 24 ሰዓት ፍሪ ነን ታገኙናላችሁ። አዎ እንደዚሁም ጥያቄ ካላችሁ ኮሜንት ላይ ጻፉልን። ቀጣይ ቪዲዮም ብዙ ጥያቄዎችን አልመለስንም አለን። እናትሽ ሳይጠፋች ምናምን የሚለው መሆናችሁ ነው ምናምን እያላችሁ ነው። ቀጣይ ቪዲዮ እንሰራለን። መልካም ጊዜ፣ መልካም ስራ ይሁንላችሁ።